ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉ በዚህ የመዘክር ቀን ሶስት አካላት እንዳመሰግን ይፈቀድልኝ። አንደኛ መላው የኢትዮጵያ ሕዝብንና በዛ ክፉ ቀን ፈጥነው የደረሱ በሙሉ፣ ሁለተኛ የትግራይ ተወላጆች ከመከላከያ ሰራዊት የነበሩ በርከት ያሉ የከዱትን ያህል በርከት ያሉ ደግሞ እኛ የሀገር ሰራዊት ነን፣ እኛ ኢትዮጵያዊ ነን፣ ወደ ጓደኞቻችን አንተኩስም ብለው እስከ መስዋዕትነት የከፈሉ ዛሬም በሰራዊቱ ያሉ፣ ሶስተኛ በቁጥር አንድ እንደማንኛውም ኢትዮጵያ ሕዝብ ያመሰገነ ቢሆንም በተለየ ለትግራይ ሕዝብ በዛ ወቅት የመከላከያ ሰራዊቱ የሰሜን እዝም ይሁን ሌሎች የመከላከያ ሰራዊት እንዲመቱ ፈቃደኛ ነበር። በእርግጠኝነት የምነግራችሁ ገብቼ ስላየሁት የትግራይ ሕዝብ ያለቀሰበት ውጊያ ነው እና እንደማንኛውም የኢትዮጵያ ሕዝብ አብሬ የኢትዮጵያ ሕዝብ ያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግናለን። አሁን ሰላም እንፈልጋለን ብለው በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው። እናውቃችኋለን፣ ውሸታችሁን ነው። ዓለም ይስማ። እናውቃችኋለን፣ አብረን ያደግነው፣ እንተዋወቃለን፣ እኛ ልታታሉልን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጥሮታ አውጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉልን። በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል ምልክቱ። ይሄ አያዋጣቸውም። የትግራይ ሕዝብም እረፉ እያላቸው ነው። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ ነው። ይሄ ሕግ ስርዓት ሊያስይዛቸው ይገባልና የትናንቱን የሰሜን ዕዝ አባላት ግን አይደግሙትም። ተምረንበታል። የቆሰልንበትን አሁን ማንም መጥቶ እንደ ትናንትናው ጫፋችን የሚነካበት እድል አይደለም። በተቋማችን ለሀገራችን ላደረጉት አይነታዊ ታሪክ እንድንሰራ ሁልጊዜም ዝግጁነታችን እያረጋገጥን እንገኛለን። እንግዲህ ሰሜን ዕዝን ወደ ኋላ ሳስበው ያችን ምሽት አስታውሳታለሁ። ማክሰኞ ቀን ነበር ጠቅላይ ሚኒስትሩ ከምሽቱ 6 ሰዓት ገደማ እንግዲህ ወጥተው የተናገሩት በሰዓቱን ባልሳሳት እኔም አስታውሳለሁ። ከመከላከያ ሰራዊት የሰሜን ዕዝ በርካታ ሰዎችን በፕሮግራም ያቀርብ የነበረ ከዛ የመከላከያ ሚኒስትሮችን የመከላከያ መኮንኖችንም አንድ ሴት አረሳትም። ሕፃን ልጅ አስተኝቼ ያለችኝ ሽሬ ላይ ሕፃን ልጅ አስተኝቼ ጎረቤቶች አደራ ብዬ ምግብ እንዲሰጡት የ2 ዓመት ልጅ ከዛ ስንመለስ ማታ ላይ እንደዛ ደክሞን ነው መተው ያን ሁሉ ግፍ ይፈጸሙብናለችና ይሄ ቀን አይረሳም። እንግዲህ ክቡር ፊልድ ማርሻሉ እንደገለጹት ዛሬም ፉከራ ላይ ናቸው። ዛሬም በትግስት እያያቸው ናቸው። ዛሬም ፕሪቶሪያ ስምምነት እንዴት እየተጣሰ እንደሆነ ክቡር ፊልድ ማርሻሉ በደንብ አድርገው አሳይተውናል፣ በደንብ አድርገው ነግረውናል። እና ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻዕቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረው ጋር ዛሬም ኢትዮጵያን ለመውጋት ማበራቸው እንደገና ለዚህ ለፋኖ ጥይትና ስንቅ ማቀበላቸው መመሪያ መስጠታቸው ወልዲያ ላይ ሞክረው ይሄን ከወልዲያ አስወጥተናቸው ለነሱ ላይ ግን ጥቃት አልፈጸምንም ነው ያሉት። እና ይሄ ሁሉ የጦርነት ነጋሪት ነው አሁንም እየመቱ ያሉት። እና ከጥቅምት 24 እኛም ማድረሳውን ግን መማር ያልቻሉ ናቸው እነዚህ ሰዎች። ጥቅምት 24 ብዙ ነገር አሳይታናለች።
ኢትዮጵያን ሊያፈርሷት ነበር የተነሱት። ግን በጀግናው የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ ኢትዮጵያን ከመፍረስ አድነዋታልና ክብር ለመከላከያ ሰራዊት እንድትቀጥል ከተፈለገ ኢትዮጵያችን በዚህ አሁን ባለው በአባይ በሌላም እንዳሳካ ነው ሁሉ በዛ ስኬት እንድንረማመድ ከሆነ የግዴታ የኢትዮጵያ መከላከያ ሰራዊትን ማክበር መቻል አለብን። ክብር መስጠት አለብን። እሱ የሚከፍለው መስዋዕትነት ለኛ ለትውልዱ ስለሆነ ለማንም ብሎ አይደለም። እያንዳንዱ ሰው መሞት አይፈልግም። መከላከያ ሰራዊት ግን ለመሞት ከፊት ግንባር ቀደም ነው። በሶማሊያ ገብቶ ሞቷል። በባድመ ጦርነት ሞቷል። በህወሓት ጦርነት ሞቷል። ስለዚህ ነገም የሚሞተው ለኢትዮጵያን ለማጽናት ነው። ስለዚህ ትውልዱ የኢትዮጵያ መከላከያ ሰራዊትን ፈለግ መከተል አለበት፣ ማክበር አለበት። ከዚህ ትምህርት መውሰድ አለበት። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 በጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን እዝ ሐውልት ሽሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድ ባሬ የወረረን ጊዜ ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ፣ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ አንገት የሚያስደፋ ታሪክ ነው። ክፉ ቀን ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው። እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ቢከዳህ የማታውቀው ቢከዳህ
ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው። አእምሮ ሰባሪ ነው፣ ልብ ሰባሪ ነው። ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው።